ዋናው ተወልከ ወልብስ አረ እኔ ካቅሜ በላይ ነው። ማርያምን ካቅሜ በላይ ነው። ካቅሜ ወልብስ በኢየሱስ ስም ትችላላችሁ። እመቤቴን ትችላላችሁ። እኔ ሁለተኛ ክለቤ ወልብስ እኔ ውለታችሁ በዛብኝ። እኔ በእንዴት እንደሚከፈል አላቅም። ይሄ ውለታ እንደውም ማሊያ ግዙልኝ። በቃ የወልብስን ማሊያ ግዙልኝ ማርያምን። ያው ከማንቾች ማሊያ አላረግም፣ ግን በቃ ማርያምን በክብር ላስቀምጠው፣ በክብር ቁም ሳጥኑ ስላስቀምጠው ማሊያቸውን። አረ ወልብስ አረ ይለያል። አረ ያዶሮ ወርዶ እነዚህ ቆዩ። አረ ወልብስ እኔ ካቅሜ በላይ ነው። ማርያምን ካቅሜ በላይ ነው። ይሽራል ዛማዶ ጋራ ምን ይንኮሻኮሻል? ሼባው ተለጥልጦ መላጣውን ያሻላል። ሶስተኝነት እኔ ነው። አንቺ ፍረጅ ምን አባቷ ትለፋተታል? አሮጊት አርፈሽ ተቀመጭ። ወልብስዬ 19 እንጂ አብሮ ይወርዳታል እንጂ አንተን አንድ ሰው አይነካ። አንድ ሰው ከፈለገ ነጥብ እናዋጣለን። ላንተ ለኔ ከተጫወተ ወልብስዬ ለኔ ከተጫወተ ውለታህን በምን ልክፈልሽ? ፔርሜሊክማ አትቆያለሁ። አንተ እንዳትፈራ ከፈለገቻችን ዶሮ አወርድልሃለሁ። የሚኮስበት ቡድን አልሰማም ጭራሽ። ወዳለሁ ማን እኔ ማኑ ሊቨርፑልን ጠልቼ አይደለም ምስቀው ገባህ አይደል? አንድ ያቺ ለአርሰናል የምታሽቃብጠው የሊቨርፑል ደጋፊ ለምን ለአርሰናል እንደምታሽቃብጥ አሁን ገባኝ። በቃ አፉ አልኳት። ክለቡ እንጂ ደጋፊ አይሆንም፣ ደጋፊው አይሆንም ማለች አሉ። ክለቡ እንጂ ደጋፊ አይሆንም። ገባህ አይደል? ትላንት ቸልሲ እንዲያሸንፍ ልክ እንደ እኔ ቃል ገባላችኋለሁ። በክሎፕ ዘመን የመጡት አብዛኛው የሊቨርፑል ደጋፊ ሁሉም አለ። አብዛኛው የሊቨርፑል ደጋፊ ከማን ዩናይትድ ብሎ የመጣ ነው። ገባ? አሰልጣኙን ይሳደባል፣ የክለቡን ማንነት አያውቅም። ዩል ኔቨር ዋክ አሎን ይሄ ነው ትበላለህ ይልሃል። ገባ አይደል? ምንም በቃ ምንም አይደንቲቲ አይታየኝም። ገባ አይደል? ስለዛ የሆነ እንደዚህ አይነት ውድቀት ያስደስተኛል። ለምን ትላንት ለቸልሲ ሲቋጥሩ የተገኙ ሰዎች ስለሆነ ለራሳቸው ጥቅም እንኳን መቋጠር አልቻሉም። ማን ሲቲ ስንቴ ቢለጥፋቸው ነው ገረዳቸው ያደረጋቸው? ገባ አይደል? ስንቱ ዋንጫ የነጠቀ በዳኛ እየተዘረፍክ ምናምን ትዝ አይልም? የማን ሲቲ አሽቃባጭ ሆናል። እኔ ደግፈኝ እያልኩ አይደለም፣ ራስህን መደገፍ ስላቃተ ይሄ ነገር ያረካኛል። ገባሽ አይደል? ጽድት ያሉ የሊቨ ደጋፊዎች ምንም እንዳያሳስብ በቃ ምንም ማታ አይደለም። ሪዮ ኢንገሞዋ የሚባለው ልጅ ማለት ነው እንዴት አባት ሁሉም ነገር እሱ ከገባ በኋላ ሁሌ አታካቸው አሪፍ ይሆን። ሳላ ራሱ አንዱን ኳስ መልሶ ነበር። ምን ያስቦ ነው ግን ውልቭዝ የሚባል ቡድን ማለት ነው ውልብስ የሚባል ቡድን እኔ አሰልጣኙ እመኑኝ ካሁን በኋላ ያሉትን ሁሉንም ጨዋታዎች ካሸነፍን እንተርፋለን አላቸው። ለምንድን ነው የሚጮቱት? ፎርዋት ምን ለማግኘት ሲጨፍሩ ምናምን ሁለተኛው ጎል ሲገባ አይተዋል። ካሁን በኋላ ውልብስ ያለብሽ ሰው በሙሉ ስጊ። በጣም መስጋት አለብሽ። ጋክፖ ከአርኒ ስሎት ጋር ባለፈው እንደነገርኳችሁ ፕሌን ላይ ከታችሁ ፕሌኑን ማጋየት በቃ ማባረር ካልቸራችሁ ካልሆነ ማለት ይሄ ሰው አይሆንም ነው ማለት ሽቦ ደጋፊ ናፈልጋለሁ እንዲህ በኮርኮም ወደታች። ሽማግሌ ደግሞ መምታት ኃጢአት ነው። አልመታ አንተ ምላሳም የሽቦ ደጋፊ ምን አባ ብለኝ ነበር። እኔ በወልብስ እጃቻ ስወጣ ምን አባ ነበር ያልከኝ? አየኸው ወልብስ ምን ያህል እንደተደራጀ አየኸው ወልብስ ምን ያህል ከባድ እንደሆነ ተረዳኸኝ? አንተ ከዘራህን ያልጣልክ ሽማግሌ ወይ አሁን ከዘራህን ጣልክ። አሁን ወልብስ ወራጅ ቀጠን ያለው ወልብስ ማለት ነው። ከዘራህን አስጣል። አንተ እኔ ላይ ዛቻ እኔን አንተ ታጣጥላለህ። እንደዚህ አይነት ፈተና እንደገጠመኝ አላየሁም ነበር እኮ። አሁን እኮ ከዚህ ቀደም ያሸነፈው ቡድን በሙሉ ቢሄድ ወይ ይሄን ወልብስ ማለት ነው አንቀባሮ ነው ወልብስ የሚያሸንፈው። እኛ እኮ ስንናገር ሚሰማን አጣን። እናንተ ምን አላችሁ? አርሰናል ስለማይረባ ነው እንዲህ ስለሆነ ነው እንዲህ አይደለም። ወልብስ በጣም ከብዷል። አሁን ይኸው ተረዳችሁት? አልተረዳችሁትም? ተረዳችሁት አይደለ? አዎ አን ሽማግሌ ምላስ አይቀደም። የሽማግሌው ደጋፊ ይሁን አፍ ጸጥ ደጥ ትላለህ። ጸጥ ደጥ ድምጽ እንዳልሰማ ሂርተኛ ተኛ ምን ይላል? ቅሌታም እርሱ አይከበብ ይተኙ በቃ ይቅርታ ሂዳልኩ አጣጣ ይተኛ በቃ አንተ ቅሌታም ሂድ። ጀሞ ፈጣሪ ህይወትን ሲያከብድብህ ልክ እንደዚህ ደንቆሮ ቆሻሻ የውሻ ልጅ አሰልጣኝ ይልክብሃል። ጋክፖ የተባለ የመጨረሻ ደንቆሮ ቆሻሻ ኔዘርላንድ የተጫዋች ጎሜዝ የተባለ ዛሬ ሊቨርፑል ዋጋ ያስከፈሉት እነዚህ ናቸው። ሙሉ በሙሉ ሊቨርፑል ኃላፊነቱን መውሰድ ያለባቸው እነዚህ ሶስት ደንቆሮ ተጫዋቾች ናቸው። አለቀ።
ዛሬ ወደ ቶፕ 4 የምንቀርብበትን ነጥብ ነው አሳልፈን የሰጠነው። ነገ ማንቼ ከኒውካስትል ይጮት ነበር። ዛሬ እድላችን ምንም የተጠቀምነው ምንም አይነት ጉዳይ የለም። ምንም አይነት የውሻ ልጅ ጥርቅም ዛሬ በቃ በሊቨርፑል ታሪክ የመጨረሻ የውርደት ጨዋታ ዛሬ ነው። በሚወርድ ቲም በወልቭስ 2-1 መሸነፍ ማለት በጣም አሳፋሪ የመጨረሻ በጣም ያሳዝናል። ደግሞ መልካም አይደል። አርሰናል እንደዛ በወልቭስ አቻ ሲወጣ ተሳልቀሽ ነበር። ሰሞኑ ሼባው በጣም አፍልቶ ነበር። በተለይ ደግሞ ባለፈው ዌስትሃምን 5 አግብቶ ካሸነፉ በኋላ ቶፕ 4 ገባን ምናምን ብለው በጣም እያቅራሩ ነበር። ወልቭስ ሜዳው ጠርቶ አንቀባረራቸው። እሰይ ስሜቱ እንዴት ነው? ጭራሽ እኮ የሆነ ሳ ካምባክ ልትሰሩ አስመስሏቸው ድጋሜ ቋ። አርሰናል እንደዛ በወልቭስ አቻ ሲወጣ ተሳልቀሽ ነበር እና እንዴት ነው እናንተስ? ጭራሽ ሽንፈት ነው የእናንተ ደግሞ በጣም ያሳዝናል። እውነት ለመናገር ወልቭስን ለማሸነፍ ግዴታ ቼልሲ መሆን አለባችሁ መሰለኝ ደርሶ መልስ። ለማንኛውም ግን አቸኩል። ይሄ የተመታ ቡድን ይሄ ተስፋ ቆርጧል እኮ። ተስፋ ከቆረጠ ጋር መጫወት እኮ በጣም ደባሪ ነገር ነው ወገን። ለራሱ ተስፋ ቆርጦ ማለት ነው የሰውን ተስፋ ለማኮስ ምን ነው በቃ የሚጫወተው ይሄ ቡድን። ቢስሚላ ሼባው እኛ ላይ ተሳልቃችሁ ወልቭሳቻ እንዴት ተጣላችሁ 20ኛ ቡድን ካለጋ ምናምን ብላችሁን ምን ነው አባቴ ምን አጋጠማችሁ? እኔ እኮ ባርሳን እያየው ነበርና ገርሞኝ እንዴት 3 አግብተው 1 መጨመር ያቅታቸዋል ከሰባ ምናምን በኋላ ብዬ እየተከዝኩ እያለ የእናንተ ኖቲፊኬሽን ጣጣላልኝ። ምንድነው የተፈጠረው? እስኪ አስረዱን። አይዞን ግን ሚሽን በቃ አትወጡም። ሚሽን ተሰጣችሁ አትወጡም። ቢስሚላህ ያቺን ቡድን በቃ ሻምፒዮንስ ሊግ ልታስገቧት ነው እንደምንም። ይመቻቹ። አይዞን ያጋጥማል። ደግሞ ደቂቃው እንጂ ሌላ ነገር ለማስታወስ ወልቭሶች 80ኛው ላታገቡም 70ኛው ላታገቡም አርፋችሁ ሲያስጠሉ ምን አይነት ቡድን እንደሆነ። እንደ ፕሪሚየር ሊግ ግን በጣም በቃ ምኑም የማይያዝ የማይጨበጥ ሊግ አለ። ወልቭሳው ሞሮድን ያራገጠ ቡድን ይመስል ነበረ። ነገር ግን ባለፉት ጨዋታዎች ለቶፕ 4 የሚፎካከሩና አስቶን ቪላ ነጥብ ሲያስጥል ተመልክተን ነበር። አሸንፎ መድፈኞቹ አርሰናሎች ላይ ካምባክ ሰርቶ 2-2 በመውጣት ነጥብ ሲያስጥል ተመልክተን ነበር። የፕሪሚየር ሊጉ መሪ ቡድንን ማንቸስተር ዩናይትድን በተመሳሳይ ነጥብ ሲያስጥል ተመልክተን ነበር። አሁን ደግሞ ሊቨርፑልን እንግዲህ 2-1 በሆነ ውጤት በ29ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማሸነፍ ችሏል። በጣም የሚገርም ውጤት ነው። ወልቭሶች በጨዋታ ላይ የሚገርም የመከላከል እንቅስቃሴ ነበራቸው። ሊቨርፑሎች እርግጥ በርከት ያሉ አጋጣሚዎችን ፈጥረው ነበር ባይጠቀምባቸው ማለት ነው። ቀዳሚ መሆን የቻሉት ግን በዚህ ጨዋታ ላይ ወልቭሶች ነበሩ። 78 ደቂቃ ላይ እንግዲህ ጎሜዝ ጎል አስቆጥሮ ለወልቭሶች 1-0 ቀዳሚ ያደረጋቸው። ነገር ግን ከዛ በኋላ ሊቨርፑሎች ወዲያው 83ኛው ደቂቃ ላይ በሙሐመድ ሳላ አማካኝነት በማገገም አቻ ማድረግ ችሎ ነበር። ጨዋታውን የካውንተር አታክ እድሎችንም አግኝተው ነበር። በተለይ ሙሐመድ ሳላ በርከት ብለው ከወልቭስ ተጫዋቾች ጋር ፌስ ባደረጉበት ሞመንት ላይ ያመከናት ኳስ በጣም አስቆጪ ትመስለኛለች። እኔ በግሌ ያንን መጠቀም ሳይችሉም እንግዲህ ወልቭሶች ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች በሚቀሩበት ሰዓት ላይ 94ኛው ደቂቃ ላይ በአንድሬ አማካኝነት ተጨማሪ ጎል አግኝተው ጨዋታው 2-1 ተጠናቋል ማለት ነው። በዚህም ተከታታይ ሁለተኛ ድል ማስመዝገብ ችሏል። በ16 ነጥብ 20ኛ ደረጃ ላይ ተቀምጠዋል ማለት ነው። የአርነ ስሎቱ ሊቨርፑል ግን በቶፕ 4 ውስጥ ያለውን ተስፋና ፉክክር እንግዲህ ይበልጥ ማስፋት የሚችልበትን እድል ሳይጠቀምበት ቀርቷል። በዚህም እዛ ባሉበት 48 ነጥብ 5ኛ ደረጃ ላይ ተቀምጠዋል። ቼልሲ ነገ ቀሪ ጨዋታውን ማሸነፍ የሚችል ከሆነ የሊቨርፑል 5ኛ ደረጃ መረከብ የሚችል ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። የፕላስ ምልክቱ መጫን ወልፎቹ ሊቨርፑልን ነከሱት። ያራዳ ልጅ በሚገርም ሁኔታ ማለት ነው። እጅግ በጣም በሚፈልጉት መንገድ ተጫውተው 3 ነጥባቸውን አግኝተዋል ማለት ነው። በሚያስገርም ሁኔታ ብንወርቅ እንኳን ማንነታችንን አሳይተን ነው የምንወርደው አይነት ፐርፎርማንስ ነው የተመለከትነው ማለት ነው። ያራዳ ልጅ በሎ ብሎክ ወደ ኋላ አፈግፍገው ኳስ ሰጡ። ኳሱን ይዘው ሲንሸራሸሩ ቆዩ ሊቨርፑሎች። ወልቭሶች ደግሞ የሚይዙት ኳስ እንዳለ ውጤታማ ነበረ ማለት ነው። ያራዳ ልጅ በሚያስገርም ሁኔታ የአርኒ ስሎቱ ሰራዊት ዛሬ አብዛኞቹ አቋማቸው እጅግ በጣም ዘግናኝ የሚደብር አቋም ነበረ ማለት ነው ሲያሳዩ የነበረው ማለት ነው። እንደውም በአመቱን ሙሉ እጅግ በጣም አስደናቂ አቋም ሲያሳዩ የነበረው ዶሚኒክ ሰቦዝ ላይ ሳይቀር ሁሉ ዛሬ በጣም የወረደ ፐርፎርማንስ ነው የተመለከትነው። ግብ አስቆጣሪው ሳላ ሳይቀር ኳሷን ከማስቆጠር ውጪ ብዙ ኳሶችን ሲያባክን ተመልክተናል ማለት ነው በጨዋታው ላይ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ሊቨርፑል ቶፕ 4 ላይ በደንብ የሚያሻሽልበትን 3 ነጥብ ነው ያጣው ማለት ነው። ኮሜንት ላይ ሀሳባችሁን አስቀምጡ። አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ። ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። ቢስሚላህ ዩናይትድ ፋሚሊ የወልቭስ ውለታ በጣም በዛብን። በተከታታይ ያደረገው ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። 20ኛ ደረጃ ላይ የሚገኘው ወልቭስ የአምናውን ሻምፒዮን ሊቨርፑል 2-1 ማሸነፍ ችሏል። 3ኛ ደረጃ ላይ የሚገኘውን ባለፈው አስቶን ቪላን አሸንፎ ለዩናይትድ ውለታ ዋለ።
ዛሬ ደግሞ ተከታዩ ታች ያለውን ዩናይትድ 3 ነጥብ ነበር በመሃላቸው የነበረው ሊቨርፑልና ዩናይትድ ያው አንድ ጋር ይጫወታሉ። ዛሬ ወልቭስ ሊቨርፑልን አሸንፎ ውለታ ባለልን ማለት ነው። ዩናይትድ ፋሚሊ የሚከተለን እንደዚህ ነጥብ ሲጥሉ ነው አሪፍ የሚሆነው ለኛ። ምክንያቱም አሁን ቀጣይ ማንቸስተር ኒውካስትል ጋር የሆነ ነገር ቢፈጠር እንኳን ጋፑ ጠባብ ስለሆነ ሊቀርብ ይችላል። ገብታው እኩል ልትሆኑ ትችላላችሁ። ስለዚህ እንደዚህ አይነት አጋጣሚ በጣም ነው ደስ የሚለው። እታች ያሉት የሚከተሉን ነው ነጥብ መጣል ያለባቸው እና በጣም ነው ደስ ያለኝ። እንደው ሰዎች ግን ክረምት ላይ አሁን ሊጉ ሲጀምር የሊቨርፑል ደጋፊና የማንቸስተር ደጋፊ በዚህ ደረጃ ለሻምፒዮንስ ሊግ ተሳትፎ እኩል ያወራሉ ብሎ ማን ያስባል? አንዳንድ የሊቨርፑል ደጋፊ ነው ያውቃለሁ 36ኛ 35ኛ ሳምንት ማንቸስተር ጋር ስለሚገናኙ የዛኔ እያስጨበጨብን ይሄ ሻምፒዮን ሆነን እንደውም እንዲያጨበጭቡ እናስደርጋለን የሚሉ ነበር ሰምቻለሁ። ግን አሁን እዩት ያ ሁላ ብርፈስ ተደርጎ በርግጥ ዛሬ እድልም አልነበረም እነሱ ጋር። ግን ወልቭሶች ጀግና ናቸው። እጅግ ትልቅ ውለታ ነው የዋሉት ለማንቸስተር። እኔ በጣም ነው ደስ ያለኝ። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እንዴት እንደምናስጠላ ጨዋታ ራሱ ወኔያችሁ ራሱ ጥፍት ብሎ በቃ ማንም የለንም። በቃ ከወልቭስ ጋር እንደዚህ ነው የምትጮቱት። ከወልቭስ ጋር እንደሚጮት የሚሰጥ ሰው የለም። በቃ ሁሌ እንገኛለን እዛ፣ ሁሉም ይሄዳሉ። ከዛ በኋላ ተከላካይ ምናምን ይሄዳል። እዛ ጋር ሊያጥፍ ሲሞክር ኢንግሞዋነሽ፣ ኤኪቲኬነሽ፣ ስቦዝ ላይነሽ ይቀማሉ፣ ይመጣሉ፣ ይገባል፣ ዲፍሌክሽን ይገባል። በቃ ትንን የሚያደርግ ጨዋታ ሳላ ራሱ ምን ያን ኳስ ስላገባ ምንም አይጠቅምም። እንደ እድል ነው ያንን ራሱ ያገባው። ኧረ በስመ አብ ወኔ የሌለው ቡድን፣ ወኔ የሌለው ደህና ስቦዝ ላይ ነበር። እሱንም የፀጉር ስታይል ምናምን ይሄ ኪቲኬ ምን እንዳለው አላውቅም። በቃ ፀጉር መሰራት ምናምን በቃ ጀመሩ። በቃ ፋሽን ሾው ጀመሩ ሙሉ። በጣም የሚያሳፍር ውጤት። ያ መላጣን ራሱ ማየት ነው ያስጠላኝ። በስማ ደህና ለቶፕ 4 ተመልሰናል ምናምን ስንል በወልቭስ በሚወርደው ወልቭስ